ብዙ ጊዜ ሰዎች የሚታመሙት ሰዎች በጠላት አታክ የሚደረጉት ለምን እንደሆነ ልንገራችሁ። የእግዚአብሔር ፕሮቴክሽን ከህይወታቸው ላይ ይነሳ። እግዚአብሔር ፕሮቴክት የሚያደርገው ለራሱ ለሆኑ ሰዎች ነው። ራሱን ግል አዳኝ የተቀበሉ ሰዎች ጌታ ኢየሱስ የህይወቴ እረኛ፣ የህይወቴ መዳኛ፣ የህይወቴ ብሎ ለወሰኑ ሰዎች ያ የሰማይ ፕሮቴክሽን ለነሱ ነው የሚቆመው። አንዳንድ ሰዎች በጠላት አታክ ውስጥ ያሉ ለምን እንደሆነ ልንገራችሁ። የእግዚአብሔር ፕሮቴክሽን ከህይወታቸው ላይ ተነስቶ ወይ በኃጢአት ወይም በውድቀት ወይም ባለማመን ወይም ባለመጸለይ ወይም የተዘጋጀውን የእግዚአብሔርን ቃል ባለማወቅ ብዙ ሰዎች በጠላት አታክ ይደረጋሉ። ያ አታክ የሚደረጉ ሰዎች አንዳንድ ጊዜ የእግዚአብሔር እጅ በላያቸው ላይ አይሰራም፣ ተነስቶባቸው ጥበቃ። አሁን ሞት ሲመጣ ሞት ይዞ ይሄዳል። አንዳንድ ህፃናት ሲሞቱ አይታችሁ ታውቃላችሁ? ወጣቶች በመኪና አደጋ ያለ ጊዜ ያለ ቀን ያለ ዓመት ሰዎች ይሞታሉ። አንዳንድ ጊዜ ጠላትም ይገላል፣ ፕሮቴክሽን ስለሌላቸው። አንዳንድ ጊዜ እግዚአብሔርም ራሱ ሰዎችን ይጠራል ወደ ራሱ ስለሚፈልግ። ዛሬ እየነገርኩ ያላችሁ ነገር የእግዚአብሔር ጥበቃ ውስጥ ካላችሁ የእግዚአብሔር ምሕረት ውስጥ ትመላለሳላችሁ። የእግዚአብሔር ምሕረት ደግሞ የሁለንተና ሪሶርስ አለ፣ የሁለንተና እድገት አለ፣ የሁለንተና ለውጥ አለ። ስለዚህ ይሄን በማወቅ ወደ መንፈሳዊ እድገት ውስጥ እንድትገቡ ዛሬ ትምህርት እናንተን እየጠራችሁ እናንተን እየጋበዛችሁ። ስለዚህ ጠላቶቻችን የሚደመሰሱት በምሕረት ብዛት በሰው ብዛት ነው። ጠላትን ስራ ማፍረስ የምንችለው የጠላትን እቅድ ዜሮ ማድረግ የምንችለው በእግዚአብሔር ምሕረት። መሳሪያ ስላለኝ አይደለም፣ ሽጉጥ ስላለኝ አይደለም፣ አሜሪካ ስለሚኖር አይደለም፣ ካናዳ ስለሚኖር አይደለም። የጠላትን ምሽግ ማናወጥ ያውላችሁ ጳውሎስና ሲላስ የወይንን ቤት ያናወጡት በእግዚአብሔር ምሕረት ነው። እስራኤላውያን ከ400 ምናምን ዓመታት ከግብፅ አገር የወጡት በእግዚአብሔር ምሕረት ነው። የእምነት አባቶች ነገስታትን ድል የነሱት በእግዚአብሔር ምሕረት ነው። እነ ዳንኤል ከአንበሳ ያመለጡት በእግዚአብሔር ምሕረት ነው። ሲድራቅ ሚሳቅ አብደናጎ ከእሳቱ ሳይቃጠሉ የወጡት በእግዚአብሔር ምሕረት ነው። ዛሬም የእግዚአብሔር ምሕረት ካለ ማንኛውም ሞት፣ ማንኛውም በሽታ፣ ማንኛውም የጠላት ሥራ እናንተን ሊገላችሁ እናንተን ሊያጠፋችሁ እንደማይችል ልነግራችሁ እፈልጋለሁ። ስለዚህ እህቴ በአጠገብሽ ያለው ጠላት ዛሬ ይመታ። ወንድሜ አንተን የከበበ ጨለማ ይውደቅ። ቤተ ክርስቲያን አንቺን ያሰረ መንፈስ ይበጠስ። ስለዚህ የእግዚአብሔር ምሕረት ዛሬም አያልቅ፣ ዛሬም ይሰራል። ኑ ወደ እግዚአብሔር ምሕረት። ስለዚህ የእግዚአብሔር ቃል ሲናገር መዝሙረ ዳዊት 143 ቁጥር 12 ላይ በምሕረትህ ጠላቶችን ደመሰሳቸው። በምሕረትህ ጠላቶችን ምን አድርግ? ደመሰሳቸው። እኔ ባሪያ ነኝና ነፍስን የሚያስጨንቋት ሁሉ አጠፋቸው። አያቸው። እግዚአብሔር ምሕረት ሲኖራችሁ ጠላት ከናንተ ጋር መቀጠል አይችልም። ሟርተኛ መቀጠል አይችልም። ደጋሚ መቀጠል አይችልም። አውሬ መቀጠል አይችልም። ጠላት የቆፈረው ጉድጓድ አለ። የእግዚአብሔር ምሕረት ከናንተ ጋር ስለነበረ ያ ጠላት በቆፈረው ጉድጓድ ውስጥ ራሱ ይገባል። የእግዚአብሔር ምሕረት ከጉድጓዱ በላይ አድርጎ ያኖራል። ከችግር በላይ አድርጎ ያኖራል። ምኑ? የእግዚአብሔር ምሕረት። የእግዚአብሔር ምሕረት የጠላትን ከበባ ይበትናል። የእግዚአብሔር ምሕረት ውልቀትን ሃሌሉያ ወደ ኃይል ይለውጣል። የተዘጋው ደጆቻችሁ ይከፈታል። አይታችሁ የማታውቁት ነገር በሕይወታችሁ ላይ ይሆናል። ምን ስትሆኑ? በእግዚአብሔር ምሕረት ውስጥ መኖር ስትጀምሩ። ከዚህ በኋላ
አንዱ የመጨረሻው ነገር ካወራው በኋላ ወደ ጸሎት እንገባለን። አንዱ መጨረሻው ዛሬ መናገር የሚፈልገው የክርስቶስ ፍቅር፣ ስለ መንፈስ ቅዱስ አውርቻለሁ፣ ስለ ምህረት አውርቻለሁ፣ ለምስሙ ስለ መንፈስ ቅዱስ አውርቻለሁ፣ ስለ ምህረት አውርቻለሁ። አሁን ደግሞ የክርስቶስ ፍቅር ጥቂት ከተናገርኩ በኋላ እንጸልይ። ምንድነው የክርስቶስ ፍቅር? የክርስቶስ ፍቅር ምንድነው የሚያደርገው? በዓለም ፍቅር እንዳንያዝ ያደርጋል። የክርስቶስ ፍቅር በዓለም ፍቅር ውስጥ እንዳንገባ፣ ብልጭልጩ፣ ኃጢአቱ፣ ውድቀቱ፣ ዝሙቱ፣ በደሉ፣ ዓለም የምታደርገው ነገር እንዳናደርግ ያደርጋል። የማ ፍቅር? የክርስቶስ ፍቅር። ክርስቶስ ደግሞ ልጆችን ያለ አንዳች ቅድመ ሁኔታ ወዶ አፍቅሮ እኔ ወድጄ አይደል፣ እኔ ፈልጌ አይደል፣ እኔ ሰርች አድርጌ አይደል፣ ብር ከፍዬ አይደል፣ ደም አፍስሼ አይደል፣ ዋጋ ከፍዬ አይደል፣ እንዲሁ ክርስቶስ ታምራትን ወደደ። በመልካችን አይደል፣ በጸባያችን አይደል፣ በእውቀታችን አይደል፣ እንዲሁ ክርስቶስ አፈቀረ። በዓለም ፍቅር እንዳንወርቅ በክርስቶስ ፍቅር ራስን መጠበቅ አለ። ይሄን የዓለምን ፍቅር የዓለምን ምናምን ማሸነፍ የምትችለው የክርስቶስ ፍቅር በራሴ ላይ ባንተ ላይ ከሌለ ዓለም ይበላል። ዓለም ይበላል። ዓለም ይወስዳል። ጎርፉ ሁሉ ይወስዳል። ስለዚህ ወንድሜ እህቴ ዛሬ የምነግርሽ ነገር ዛሬ የምነግረው ነገር ምንድነው? በዓለም ፍቅር እንዳትወርቅ አስቀድመን ያፈቀረን ክርስቶስን አፍቅር። የወደደን ክርስቶስን ውደድ። የመረጠን ክርስቶስ ጨክን። ለሱ ቁም። ይሄ ለዓለም ለሚያልፈው ነገር አትስማ። እነሱ ምን ያውሩ ምን ይበሉ ደንታ 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 ምንም አይነት ነገር ጆሮ ሰምተህ እንዳትሰማ። በክርስቶስ ፍቅር ለመኖር ራስን ወስን። ለማን እንደሆነ ይሄ አላውቅ። ስለዚህ ገላትያ ምዕራፍ 5:6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። መገረዝ አለመገረዝ አይጠቅምም። ወገኖች እኛ በክርስቶስ ውስጥ ሆነ በፍቅር የሚሰራ እምነት አለ። በመለያየት አለ፣ በመገፋፋት አለ፣ በመሳደብ አለ፣ መጥፎ ነገር በማውራት አለ። ፍቅር የሌለው ህይወት አጥር እንደሌለ ቤትም ለምሳሌ ውጪ ስታዩ ቤታችሁ አጥር ከሌለ ያ ይገባል በቃ ታውት ሌላ ነገር። ቤታችሁ ግን አጥር ካለ ሰኪርድ ያምራል። የሆነ ነገር ይሰማችሁ፣ ሌባ አይገባም፣ ፍርሃት አይኖርባችሁ። በትንሹ ፍርሃት ይቀንሳል፣ አንድ በር ይበጃል። ስለዚህ ቤታችሁ በአጥር ነው። ፍቅር የሌለ ሰው አጥር የሌለ ቤትና ፍቅር የሌለች ቤተክርስቲያን አንድ ነው። ፍቅር የሌለ አገልጋይና አጥር የሌለ ቤት አንድ ነው። ይሄን በደንብ ስሙ። እዚህ ስፍራ ላይ ኤፌሶን ምዕራፍ 3 ቁጥር 16፣ 17፣ 18፣ 19 ሄዳችሁ ስታነቡ በመንፈስ ውስጥ ሰውነታችሁ በኃይል እንዲጠነክር ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር የጸና ይሁን ይላል። በምን? በፍቅር የጸና ይሁን።
በቅዱሳን ሁሉ ጋራ ስፋቱና እርዝመቱ ከፍታውም ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ ከሚፈልገው የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ትደርሱ ዘንድ አሳስባቸዋለሁ ይላል። እዚህ ቦታ ትሞሉ ዘንድ፣ ታድጉ ዘንድ፣ ትለወጡ ዘንድ በቃ የእግዚአብሔር የሁለንተና እድገት ውስጥ ትገቡ ዘንድ በፍቅር ሃሌሉያ ትመላለሱ ዘንድ እዚህ ስፍራ ላይ የእግዚአብሔር ቃል ይናገራል። አማኞች ጽኑ መታመኛቸው ምንድነው ካላችሁ ፍቅር። የቤተ ክርስቲያን ጽኑ መታመኛ፣ የቤተ ክርስቲያን መቆሟ፣ ቤተ ክርስቲያን በትጋት መቀጠሏ ፍቅር ከሌላት የሆነ ቦታ ትጠፋለች። ለምሳሌ አንድ ትዳር ውሰድ። ትዳር እኮ ፍቅር ከሌለ ቦሪንግ ነው አይደል? ትዳር ፍቅር ከሌለ ይደብራል። እንደዛ ሁሉ በእግዚአብሔርን ቤት ፍቅር ከሌለ አገልግሎት ይደብራል። መሰብሰባችን ከንቱ፣ መዘመራችን ከንቱ፣ መኖራችን ከንቱ፣ በከተማው መኖር ከንቱ ነው። ወንድም ሰውን እየጠላ የምታገለግለው አገልግሎት ክርስቶስ አይቀበልም፣ ክርስቶስ አይደሰትም፣ ክርስቶስ አይከበርብም። ስለዚህ ከሰው ሁሉ ጋራ በፍቅር እንድንኖር እግዚአብሔር እዚህ ስፍራ ላይ ቃሉን እያስተማረ በፍቅር የታነጸ አማኝ በየትኛው ማዕበል ቢደርስ በፍቅሩ አማካኝነት ተሻግሮ ወደ ደስታን ይጓዝ ይፈጥናል። በፍቅር የታነጸች ቤተክርስቲያን ማንኛውም አይነት ማዕበል ብነሳ አትናወጥ። በፍቅር የተመሰረተ ትዳር ማንኛውም አይነት የጠላት ኔትወርክ፣ የጠላት እንቅስቃሴ፣ የጠላት ሁከት ብነሳ እንኳን እነኛ በትዳር በፍቅር ተቆራኝቶ ስላለ ያ ትዳር አንዳች ነገር ሊሆን አይችልም። ዛሬ በደንብ ስሙ። እኛ የሁለንተናዊ መንፈሳዊ እድገት ውስጥ መግባት ማምጣት የምንችለው ፍቅር ሲታይ፣ በፍቅር ስንያያዝ፣ በፍቅር ስንገለጥ፣ በፍቅር ስንጸልይ፣ በፍቅር ስንቆም፣ ሐሳቦቻችሁ ፍቅር ሰላም ሲሆን፣ አለበለዚያ የትም ቦታ ሁሉ ፍቅር የሌለ ባዶ ታኒካ ነው። ዝም ብሎ ይጮሃል። ውድቀቱ አደገኛ ነው። ስለዚህ በእግዚአብሔር ፍቅር፣ በእግዚአብሔር ምሕረት፣ በመንፈስ ቅዱስ ኃይል እምነታችንን መጽናት ይሁንልን።